ገንዘብ ያለው ወጠምቻ ጡንቻ ያለው ድርጅት ስለሆነ በገንዘብ ሊታለሉ ይችላሉ የሚልም አብሮ ይነሳል። ግብረ ሰዶማውያንን ድጋፍ በማድረግ አግላይነትን እናቁም የሚል እና አካታችነት ይኑር። ስለዚህ ኢትዮጵያውያን ጸያፍ ነው ያሉትን እንዴት ለወደው ይችላሉ? አንዳንድ የኛ አገልጋዮች ሹልክ ብለው ሄደው ተመርቀው ይሄው ተመርቀን መጣን ዲግሪ ይላሉ። እነሱ የሚከፍሉላቸው አሉ ወይ የሚሸፍኑት? እናንተን ትቻለሁ አባተን ትቻለሁ እኮ ለአመንኩት እውነት ብዬ ለትልቁ ዓላማ ነው ተሸፋፍነን የምንኖር። ሁላችንም ደካማ ነን፣ ሁላችንም ጸጋ አለን። ሁሉም ሰው ግን ሁሉም ጸጋ የለው። ያንተ ሽልማት እኔም በማዳን ነው እንጂ እኔም በመጉዳት የምትሸለም አይመስለኝም። ቅድም እንዳልኩት መኖናይቶች የተለያዩ አይነቶች ናቸው። አሁን ሌትሊ እኔ የሚያወቅኩት ከመኖናይት ዩኤስኤ ውጪ አውሮፓም ውስጥ ያሉ ቅድም እንዳልኩት ኦቶኖመስ ናቸው አጥቢያዎቹ። የሚቀበሉ አሉ፣ የማይቀበሉ አሉ። ካናዳ የሚቀበሉ አሉ፣ የማይቀበሉም አሉ። እንደ ህብረት ግን የወሰነው መኖናይት ዩኤስኤ ብቻ ነው። ሌሎቹ በህብረት መወሰን ስላልቻሉ እያንዳንዱ አጥቢያ በራሱ ውሳኔ ወሰነ። ስለዚህ የትኞቹ በከፊል ይቀበላሉ የትኞቹ በሙሉ ይቀበላሉ ብለን ስናወራ አሁን አገር መጥቀስ እንችላለን። የትኛው አጥቢያ ነው ግን ማለት አንችልም። አጥቢያ ውስጥ ሄደን ፌስቡክን ዌብሳይት ውስጥ ገብተን ይቀበላል አይቀበልም ብለን ካልመረመርን በስተቀር ማወቅ አንችልም። የሆነ ሆኖ አፍሪካ ውስጥ ሜኖናይቶች 53% ናቸው። አውሮፓ 1% ነው። ላቲን አሜሪካና ፓሲፊክን ጨምሮ 24% ናቸው። አክራሪዎቹ መኖናይት ዩኤስኤ ነበር ቅድም ያልኩ። ከዚያ ውስጥ ላንካስተር ኮንፈረንስ የሚባል ወጥቷል፣ ኢቫና የሚባል ወጥቷል፣ ሮስደል የሚባል ድሮ ኮንሰርቫቲቭ መኖናይት ቸርች የሚባል እዛ ውስጥ አይደለም። አሁን በቅርቡ ደግሞ ሞዛይክ የሚባል ትልቁ ህዝብ የያዘና ትልቁን የገንዘብ ሪሶርስ የያዘ ወጥቷል። እኛ እዛ እያለን ኖቨምበር ውስጥ። ስለዚህ ስጋት ነበረን። 2022 ነው በአደባባይ እነሱ የተናገሩት መኖናይት ዩኤስኤዎች። እኛ የት ነበርን አልኩ? ኢንዶኔዥያ ነበርን ያን ለስብሰባ። ከዛ ጉዳይን ይዘን መጣን። ለስራ አስፈጻሚ ያቀረብን፣ ስራ አስፈጻሚ ተቀበለው፣ ስብሰባ እንደሚደረግ ቦርዱ ተቀበለው። 2015 ጠቅላላ ጉባኤ መስከረም ላይ የተደረገው ላይ ለጠቅላላ ጉባኤ ያቀረብን፣ ጠቅላላ ጉባኤ በሙሉ ድምፅ ተቀበለው። ግን ምን አለን ለኃላፊዎቹ? መኖናይት ዩኤስኤ አባላት የማይገኙ ምክንያቱም ግልጽ የሆነውና የምናውቀው እሱ ስለሆነ ነበር። መኖናይት ዩኤስኤ አባላት የማይገኙበትን ሁኔታ እንዴት ነው የምናደርገው? እንግዲህ አንተም እንደምታውቀው ዝም ብሎ ብድግ ብሎ አይመጡም። መጀመሪያ ሬጅስተር ይደረጋሉ። የትኛው አጥቢያ የትኛው ኮንፈረንስ አካልና አባል እንደሆኑ ይታወቃሉ። በዚያ መንገድ ስጋት ስለነበረን በዚህ መንገድ ስክሪን ማድረግ እንችል ይሆናል የሚል የተድበሰበሰ ነገር ነው የሰማነው። የሆነ ግን በጣም ቪጂላንት ነበር። በጣም በአንክሮ እንከታተል ነበር ይህንን ጉዳይ። ከዛ ምን አደረግን? 2023 ላይ ኢስት አፍሪካ ያሉ ታንዛኒያ፣ ኬንያ፣ ኡጋንዳ፣ ሩዋንዳ አካባቢ ያሉትን መኖናይቶችን ምንም መዋቅር ባያገናኘንም ይሄ ጉዳይ ስላሰጋን በሁለት ጉዳዮች ለመነጋገር 500 ሺህ ብር በላይ ፕሮጀክት ሰርተን ገንዘብ ፈልገን እነዚህ ያመጣናቸውና 3 ቀን ነው 4 ቀን እዚህ ያቆየናቸው። በሁለት ነገር ነው የተነጋገርነው። አንደኛ የግብረ ሰዶማዊ ጉዳይ በመኖናይት ሰርክል እየተወራ መጥቷል። ስለዚህ ምንድን ነው የምናደርገው? ይሄንን ጉዳይ ምንድን ነው የምታስቡት እናንተ? እንደ አፍሪካ ቫልዩአችን ተመሳሳይ ስለሆነ ምንድን ነው የምናደርገው ብለን አላቸው። በፍጹም መጽሐፍ ቅዱሳዊ ስላልሆነ ሁላችንም በጋራ መቃወም አለብን። በየትኛውም መድረክ ይሄንን ጉዳይ አጀንዳ ሆኖም እንዳይነሳ የዚህም ጉዳይ በአንድም በሌላም መንገድ ኢሹ እንዳይሆን እናደርጋለን ብለን ተስማማን። ይሄ በጽሁፍ ያለ የተፈራረምንበት ጉዳይ ነው። ሁለተኛው ጎረቤት ስለሆነን እንዴት አድርገን ወንጌል በጋራ እንስራ። ለምሳሌ እኛው ሚሽነሪ ወደ ኬንያ ብንልክ የኬንያ ቸርች ተቀብላ ብታስተናግደው በጋራ መስራት የምንችልባቸው መንገዶች አሉ። የታንዛኒያ ተማሪዎች እኛ ጋር የኬንያ ተማሪዎች አሁን 5 አስመርቀናል ከዚህ ከኮሌጁ። ለእናንተ አገልግሎት ደግሞ እናንተ በተመጣጣኝ ክፍያ ተማሪዎቻችሁን ትልካላችሁ፣ እኛ ደግሞ እዚህ ቴዎሎጂ እናሰልጥንላችኋለን። በዚህ ተግባባን። ይሄ ብቻ አይደለም። ላቲን አሜሪካ ሆንዱራስ የሚባል ስብሰባ ተደርጎ ነበር። ሌላ ዓለም አቀፍ ስብሰባ ከኤዥያ ከላቲን አሜሪካ ከሳውዝ አሜሪካ ከአሜሪካ የሚመጡ ነበሩ። የምናምናቸውንና ወግ አጥባቅ የሚባሉትን በጋራ ሰብስበን ስለዚህ ጉዳይ እኛ ሆስት ስለምናደርግ 2028 ስለዚህ ጉዳይ ምንድን ነው የምታስቡት? አይ እኛ ከእናንተ ጋር ነን። በፍጹም እንደ መኖናይት ቤተክርስቲያን
ከታሪካችን ጋር ከእሴታችን ጋር የማይሄድ ስለሆነ በፍጹም ነው የምንቃወመው አሉን መሪዎች። ስለዚህ ላቲን አሜሪካ፣ ፓሲፊክን፣ ኤዥያን የተወሰኑ አጥቢያ ቤተ እምነት መሪዎችን አግኝተን ይህንን ኮንቪክሽን አገኘን ማለት ነው። ሌላው አሜሪካ ውስጥ ካሉ አሁን 2017 ነሐሴ 23 እና 24 ባደረግነው ጠቅላላ ጉባኤ አሜሪካን ሀገር ወግ አጥባቂ ሆኖ ከሜኖናይት ዩኤስኤ የወጡ ከሮዝደል 1 ሰው፣ ከኢቫና 2 ሰው፣ ከላንካስተር 2 ሰው፣ ኢስተርን ሜኖናይት ሚሽን የሚባል ደግሞ ከዛ 1 ሰው ወደ 6 ሰዎችን ጠራን። እዚህ ግማሽ ቀን እኛ ሆስት ነው የምናደርገው። አንዱ ችግር የሜኖናይት ዩኤስኤ አባላት በዚህ ጉዳይ ውስጥ መዘፈቅ ነው። ምንድነው እናንተ ልትረዱን የምትችሉት? እኛ ደግሞ ምንድነው ማድረግ ያለብን አለን። ፈረንጅ ከሆነ ችግሩ እነሱ ሲመጡ ለምን ማናቸው እነዚህ ለምን አልተባሉ? ይሄንን ተቃውሞ ማንሳት ተገቢና አስፈላጊ ቢሆንም ነገር ግን አብሮ ደግሞ ሲሰራ የነበረው ለምን አብሮ ማንሳት አልተቻለም? ስለዚህ አንዳንድ አስተዳደራዊ የሆኑ ስራዎችን ፌስቡክ ላይ ወጥቼ መናገር አልችልም፣ በሚዲያም መናገር አልችልም። አሁን ግድ ስለሆነ ነው የምንናገረው። ነገር ግን እኔም አገልጋይ አንተም አገልጋይ እሱም አገልጋይ ከሆነ መተማመን ነው ትልቅ የሚሆነው። እኔ ከተሳሳትኩ ፓስተር ካሳሁን እንዲህ አድርገሃል ብዬ በሚዲያ አይደለም መናገር ያለብኝ። ስልክ ካለኝ ያለበት ቦታ በስልክ ነው መጥራት ያለብኝ። ምንድን ነው የሆንከው? እንደዚህ ይወራብሃል ነው ማለት ያለብኝ። መጽሐፍ ቅዱስም 1 ሆነ 2 ሆነ 3 ሆነ ከዛ በኋላ እንደሚለው ይሄ አለ፣ ይሄ አማራጭ አለ። ይሄን አማራጭ መጠቀም ይቻላል፣ የተከለከለ አይደለም። ስለዚህ ይሄ ጉዳይ ጥናትም ስጋትም ነው። ጥናትም የሆነው ምንድን ነው? አሁን እያወቅናቸው ስንሄድ ከካናዳም አብዛኛዎቹ ቸርቾች ለመምጣት ፍላጎት አላቸው። ምክንያቱም ሂስቶሪካል ሀገር ነው ይሄ ሀገር። ስለዚህ ይህን መጥተው እግረ መንገዳቸውን መዝናናትም አንዳንድ ታሪካዊ ቦታዎችን ማየት ፈልጋለሁ። አውሮፓም ውስጥ በዚህ መንገድ ማየት ፈልጋለሁ። ይሄ ጉዳይ መቆጣጠሩ አስቸጋሪ ስለሚሆን ምን እናድርግ የሚል ኮንቴምፕሌት እናደርግ ነበር። ስለዚህ 1 ቀንም ቢቀር ወይም 1 ሳምንትም ቢቀር እነዚህ ሰዎች የሚመጡበት ሁኔታ ካለ ልናቆም እንችላለን። አሁን ከዚህ ጋር ተያይዞ የሚደረገው በገንዘብ ሊታለሉ የሚችልባቸው ይሄ ገንዘብ ያለው ወጠምቻ ጡንቻ ያለው ድርጅት ስለሆነ በገንዘብ ሊታለሉ ይችላሉ የሚልም አብሮ ይነሳል። በነገራችን ላይ ከሜኖናይት ወርልድ ኮንፈረንስ 0.000 አንቀበልም፣ ተቀብለንም አናውቅም። ተገላብጦሹ ልንገርህ፣ በየአመቱ $4,000 ከፍለን ነው አባል ሆነን የቀጠልነው። የትኛውም አባል የምትሆንበት አሶሴሽን እንዳለ ሁሉ አባል ሆነን የቀጠልነው $4,000 በየአመቱ ከፍለን ነው አባል የሆነው እንጂ ከሜኖናይት እንግዲህ ሰነድ አለ። ይሄንን የማወራው ዝም ብዬ ለሚዲያ ፍጆታ አይደለም። መሪዎችም አሉ፣ አገልጋዮችም አሉ። በፍጹም ገንዘብ ተቀብለን አናውቅም። ለቤተ ክርስቲያን ዋናው ቢሮ ደሞዝ ይሁን ለፕሮጀክት ይሁን ለምን አንደኛ እኛንን የምናኖረው እሱ አይደለም የሚያኖረን። ስለዚህ 50% መሰረተ ክርስቶስ ቤተ ክርስቲያን ናት። ልብ በለኝ 53 ካሉት የሜኖናይት ኮንፈረንስ አባላት በአፍሪካ ውስጥ 50% እኛ ነን። ልንወጣ መስጋት ያለብን ድርጅቱ ነው እንጂ እሱ አይደለም። ስለዚህ በፈለግነው ጊዜ የፈለግነው መወሰን መብታችን እንጂ ግዴታ አይደለም። ስጋት ነው ያልኩት፣ አንድ በኩል እኛም ስጋት አለን። ሁለተኛ አሁን ይሄ ባልተገባ መንገድ በዚህ መንገድ በፍጥነት በሰው አእምሮ ውስጥ መግባቱ ኮንፈረንሱን ከማድረግ ካለማድረግ የቱ ይሻላል የሚል አመዛዘን። ስለዚህ ምናልን ሜኖናይት ወርልድ ኮንፈረንስ በአንተ ዌብሳይት ላይ በአንተ መተዳደሪያ ደንብ ላይ በአንተ ውስጥ ደንብ ላይ በአንተ ሌሎች መመሪያዎች ላይ ግብረ ሰዶማዊነትን የሚቀበል አንቀጽ ባይኖርም እነዚህን ጉዳዮች ግብረ ሰዶማዊነትን የሚቀበሉትን አብያተ ክርስቲያናት ግን አባል አድርገህ መያዝህ ስጋት እንዲያድርብን አድርጓል። ስለዚህ አስሎንጋስ እነዚህን ይዘህ እስከቀጠልክ ድረስ ስብሰባውን አናደርግም ነው ያለው። ይሄ ማለት አሁን ለምሳሌ መቀጠል አለብን መቀጠል የለብን የሚል የቤተ ክርስቲያን አጀንዳ ነው። እሱ ቤተ ክርስቲያን ስትወስን የሚወሰን ነው የሚሆነው። ነገር ግን ይህንን ጉዳይ የሚያጠና አካል ተሰይሟል። ይህንን እንግዲህ ወግ አጥባቂ ከሆኑ አሜሪካም ሀገር ኤዥያም ሀገር ካሉ ወንድሞቻችን ጋር በጋራ የምንወስነው ጉዳይ ነው የሚለውን ለማሳሰብ ነው።
ኦኬ፣ በጣም ጥሩ ነገር ነው። እንግዲህ እያጠራህልኝ እና እየሰማሁኝ ያለሁት ነገር ለምን የያዝኳቸው ጥያቄዎችን ቅድም ያልነገርኩህም ቅድም እንደነገርከኝ እንዳልከው ጥሩ አድርጌ ያለሁኝ እሱንም በማድረጌ ለምን በቀጥታ የተዘጋጀና የተቀናበረ ነገር ሳይሆን ትክክለኛ ድምጾች መሰማት ያለባቸው ድምጾች ከሁሉም አቅጣጫ እንዲሰሙ ስለሚረዳ ነው። ከዛ ጋር ተያይዞ ፓስተር አሁን ልክ ስጋትም ነው ጥናትም ነው የሚለው ነገር እንዳነሳኸው በዛን ሰዓት ላይ ከተነሱት ጽሁፎች መካከል እከታተል ነበርና በዚህ በማህበራዊ ሚዲያ በተዛመተ የተሳሳተ መረጃ ምክንያት የኤምኬሲ መሪዎች ይሄንን ነገር ወስነዋል የሚል አንድምታ ያለው ሐሳቦች ናቸው የቀረቡት ከቤተ ክርስቲያኒቷ አገልጋዮች ፖስቶች ላይ ለማየት እንደሞከርኩት። እሺ አንድ እሱ ነው። ሁለተኛ እሱ እንድከመልኝ ይሄ ውሳኔ የ2028ቱ የኮንፈረንስ የወርልድ ኮንፈረንሱ የተቋረጠበት ምክንያት በሶሻል ሚዲያ ውስጥ በተሰራጩቱ ስለዚህ የሶሻል ሚዲያ ኢንፍሉዌንስ አይደለም እንጂ የቤተ ክርስቲያኒቷ ውሳኔ አይደለም የሚል አንድምታ አንድ በሱ በኩል ተነስቷል። ሶሻል ሚዲያው ነው ይሄንን ጉዳይ ያደረገው እንጂ ቤተ ክርስቲያኒቷ ያጠናችውና የደረሰችበት ውሳኔ ለአካሉ ካላት ጥንቃቄ የተነሳ የተደረገ እርምጃ አይደለም የሚል ነገር ነው። ከዛ በኋላ ሌላኛው አሁን አንተ ደግሞ የነገርከን በዚህኛው በኩል ደግሞ ከናንተ ጋራ የማንቀጥልበት ኮንፈረንሱንም የማናደርግበት ምክንያት በቀጥታ ይሄንን ስላላወገዛችሁ ወይም እንደማትቀበሉት የሚያሳይ አንቀጽ በመተዳደሪያ ደንባችሁ ላይ ባለማስቀመጣችሁ ክፍት በመሆኑ እኛ ክፍት ውስጥ መገኘት አንችልም የሚል ቁመና ይዘን ነው ብለህ ነገርከኝ። እነዚህን ሁለቱን ነገሮች እንድታስታርቅልኝ ስለፈለኩ እንግዲህ ምንድነው እንግዲህ አርቲክሎችም የኤሊት ፍጆታ ሆኗል። የፌስቡክ ብቻ ሳይሆን የኤሊቶችም አርቲክሎችን ጽፏል። ከዛም ከዚህም ስለኛ ግን እኛ ነን መናገር ያለብን። የሚዲያ ሶሻል ሚዲያ ኢንፍሉዌንስ ያደርጋል፣ ምንም ጥያቄ የለው። ሶሻል ሚዲያ ክፉም አይደለም መጥፎም አይደለም፣ አጠቃቀማችን ነው ወሳኝ የሚሆነው። ማለት ክርስቶስን መቀበላችን እኮ ያመጣብን ስደቶች አሉ። ስደቱን ፈርተን ግን ወደ ኋላ አላልንም። የምንኖርበትን ዓላማ ለይተን ነው የምንኖረው። ስለዚህ አሁንም ቢሆን እኛ የምንኖረው የምንሞተውም ላመንነው እውነት ነው እንጂ ማህበራዊ ሚዲያ እኮ ነገም ይመጣል። ተደብቀን መኖር አንችልም በዓለም ላይ እስካለን ድረስ። ስለዚህ ሚዲያው አላለ ከቤተ ክርስቲያኒቷ እሴት ጋር ይሄዳል አይሄድም፣ ቴዎሎጂውን ይደግፋል አይደግፍም ነው የኛ መሰረታዊ ነገር። ይህንን የሚሉ ሰዎች ግን አንድም ጀግና ለመጫወት ማለት እኛ እንደዚህ ነን ለማለት ሊሆን ይችላል ነው ያልኩት። ስፔኩሌሽን ነው ላይሆንም ይችላል። በሌላ በኩል ደግሞ ከውጭ ደግሞ የሚጽፉት ሰዎች አይዟችሁ ግድ የላችሁም አንበታተንም፣ አንድ ሆነን እንቀጥላለን እነሱን ሶሻል ሚዲያው ነው እንደዚህ ያደረገው እንጂ ህብረቱ እንዳይፈርስ የሚፈልጉ አካላት ማለት ነው። እኛ ግን መሰረተ ክርስቶስ ነን። በገንዘብ ምንታለል በሰው ምንታለል አይደለም። እውነት ካልሆነ እውነት ነው እንላለን፣ ከሆነ እውነት ነው እንላለን፣ ካልሆነ እውነት አይደለም እንላለን። ምክንያቱም አንዱ ገንዘብ ነው አይደለ? ከድህነታችን ጋር ተያይዞ ለመታለል መንገድ የሚከፍተው ይሄው ገንዘብ። የሂሳብ ዶክመንታችንን ከ10 ዓመት 20 ዓመት ወደ ኋላ ዝርዝር አድርገን ማሳየት እንችላለን። መቼም በሰው ኪስ ውስጥ አይገባም። የሰው ኪስም ከሆነ አካውንት አለ መመርመር ይቻላል። በፍጹም ከመኖናይት ተቋማት ጋር የገንዘብ ግንኙነት የለንም። ለምሳሌ ከዚህ ጋር ላንሳ። አሁን ኤምቢኤስ የሚባል የአናባብስት መኖናይት ቢብሊካል ሰሚናሪ የሚባል አለ። አንዱ የተከሰተው እሱ ነው። እሱ የዛሬ እንግዲህ እግረ መንገድ የመቀጥለውን ጥያቄ የነካው ይመስለኛል። እና ለዛ ነው ያየሁት። የ1970ዎቹ ጀምሮ በፈረንጆች አቆጣጠር ስኮላርሺፕ እየሰጡ ከዚህ ሄደው ሰዎች ይማሩ ነበር። መጀመሪያ አናባፕቲስት ቢብሊካል ሰሚናሪ አልነበረም፣ ሌላ ነበር። መጨረሻ ላይ ሲዋህድ ነው ወደዚህ ስም የመጣው። ከዚያ ጀምሮ ኢርሊስ 1970 ጀምሮ እስከ አሁን ድረስ እስከ ቅርብ ጊዜ ድረስ ወደ 13 አገልጋዮችና መሪዎች ተመርቋል ከዛ ትምህርት ቤት።
እንደ ነቢይ ነው ያየኸኝ፣ ፍሰቴን እያየኸው ነው ማለት ነው። ቀጥሎ ላነሳ የነበረውም አንዱ የቤተ ክርስቲያናችሁ ትልቁ የትምህርት ዘርፍ ላይ እንደዚሁም ደግሞ ኮላቦሬቲቭ የሚባል ስፔሻሊስት እንደሱ አይነት አግሪመንቶች ያላችሁ መንግስት መርም ስላለ አንድም የወጣው በዛ በኩል ነው እውቅናም እየተሰጠ የመጣው የሚልም ሀሳብ ስላለ ሶስት ነገሮች ናቸው። አንደኛ ኮሚኒቲ መኖናይት እግራቸው ረግጧል፣ ይሄ ከቤተ ክርስቲያን ቫሊ ውጪ ነው የሚል ነው። እሱም ቅድም በተናገርኩት መንገድ ሳናውቅ ነው ይሄድ ነው፣ የተግባባ ነው፣ የተስማማ ነው፣ የወሰድነው ገንዘብ የለም፣ ከማንም ጋር ግንኙነት አላረግንም፣ አዳራሽ ገብተን ወጣን፣ አለቀ። የመኖናይት ወርልድ ኮንፈረንስ ቅድም ባልኩት መሰረት እኛም እያጠናን ነው፣ እያሰብን ነው። አሁን ደግሞ አንዳንድ ነገሮች እየተገለጡ ሲሉ ከማድረግ ይልቅ አለማድረግ አማራጭ ነው ብለን ወሰንን። ወደፊትም ቢሆን ከቫሉያችን ጋር የማይሄድን ነገር አናደርግም። ይህን ተገደን አይደለም፣ ያመንበት ጉዳይ ነው፣ የምንኖርለት ጉዳይ ነው። ኃጢአት ስለመሆኑ ሰው ሊነግረኝ አይገባም። መጽሐፍ ቅዱስ ነግሮኛል፣ አለቀ። ይህንን ቴዎሎጂ ሰርቼ እንትና ኮመንተሪ ምን አለ ምናምን ብዬ የምለው ሳይሆን ቃል በቃል ግብረ ሶዶማዊነት ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ማንበብ ነው፣ በተለያዩ ቋንቋ ማንበብ ነው እንጂ ምንም ሌላ የምናመጣው ነገር የለም። ስለዚህ ከአውሮፓ መጥቶ ከዚህ መጥቶ የሚያስተምረኝ ሰው አልጠብቅም። ሁለተኛ በሀገሪቷም እኮ ወንጀል ነው። ሌብነትን የተውኩ ሰው አስገድደውኝ ፌስቡክ ላይ ሊሰርቅ ነው ብሎ ስለሚከታተለኝ ሰው አይደል፣ ሌብነት ኃጢአት ነው ወንጀልም ነው ብዬ ነው የተውኩት። እና የግብረ ሰዶማዊ ጉዳይ ሳይሆን ግን በሌላ በኩል ማሰብ ያለብን ግብረ ሰዶማዊነት የተጠላ እኮ ነው በብዙ መንገድ፣ በተለይ በሀበሻ ማለት ነው። እኔ እንደውም ብዙ ጊዜ የፈረስ ስጋ ትበላለህ እንዳንተ አትበላም። የማትበላው ፓስተር ስለሆንክ አይደለም፣ ወንድና ክርስቲያን ስለሆንክ አይደለም። በቃ ኢትዮጵያ መሆን ብቻውን በቂ ነው። ፈረስ ስለተውኩ እኔ ጎበዝ ነኝ ጻድቅ ነኝ ብለህ ግን መመጻደቅ አትችልም። ፈረሱን እንድትተው ያደረገህ ያደግበት ማህበረሰብ ጭምር ነው። በዚያ ላይ ደግሞ መጽሐፍ ቅዱስኛ ግብረ ሰዶማዊነት በዚሁ ልክ ነው ማየው። ወንድና ወንድ ሴትና ሴት ተጋብቶ እንዴት ነው የሚኖሩ በሰው አእምሮ ስታስበው ማለት ነው። ስለዚህ ኢትዮጵያውያን ጸያፍ ነው ያሉትን እንዴት ልወደው ይችላለሁ? እኔ ደግሞ ከዚያ በላይ ብርሃን በርቶልኛል ብዬ ማምን አገልጋይ ነኝ። መጽሐፍ ቅዱስ ኃጢአት ነው ያላቸውን እኮ ሰው ሳያስገድደኝ የያዝኩት ከምወስደው ይበልጥብኛል ብዬ እኮ ነው የተውኩት። እናቴን ትቻለሁ፣ አባቴን ትቻለሁ እኮ ላመንኩት እውነት ብዬ። ስለዚህ ይሄንን ለእኔ ኢዚየስት ነው፣ ለእኔ ከባድ ነገር አይደለም ለእኔ። ይሄ ማለት የግብረ ሰዶማዊ ጉዳይ ትናንትና የጀመረ ነው ብሎ ደግሞ ማቅለል አያስፈልግም። ጅኒ አለበት፣ መንፈስ አለበት። መንፈስ ብቻ ደግሞ አይደለም፣ የመጽሐፍ ቅዱስን የበላይ ባለስልጣንነት የሚደፈጥጥ እሳቤ ነው። ብዙ ተባዙ ያለውን በወንድና በሴት መካከል የዘላለም ቃል ኪዳን የሆነውን ለመደፍጠጥ የመጣ ሐሳብ ስለሆነ ከመጽሐፍ ቅዱስ ተቃራኒ ስለሆነ በሚዲያ ወጥቼ በስራም ይሄ ነገር እንዳይሆን አስተምራለሁ። ደግሞ ይህን የማስተምረው መጽሐፍ ቅዱስ ስለሚነግረኝ ቅድስና ወሳኝ የህይወት አካል ስለሆነ የክርስትና መገለጫ ስለሆነ ቅድስና ከመዘመር ስለሚያልፍ ከመናገር ስለሚያልፍ ኖሮ ማሳየትን ስለሚጠይቅ እምቢ ማለትን ስለሚጠይቅ ስለዚህ ለኛ የሚያሳስት የሚያባብል ጉዳይ አይደለም ይሄንን እምቢ ማለት። በሌላ በኩል ገንዘብ ጋር ተያይዞ ቢመጣ እውነቱን ረስተህ ገንዘቡን አይተህ መርዙን አብረህ ትወስዳለህ የሚያስብል እይታ ሊኖር ይችላል። እነዚህ ሰዎች ገንዘብ አይሰጡንም፣ ከገንዘብ ጋር ግንኙነት የለንም። ገንዘብ የሚሰጡን ማን ናቸው? የምናውቃቸው። እንግዲህ ሌላው ችግር ፈረንጅ የሆነ ሁሉ አውሮፓውያን በሙሉ አሜሪካውያን በሙሉ ግብረ ሰዶማዊ ናቸው ካልን ይህንን አስረድቼ መጨረስ አልችልም። እኔ ክርስቲያን ነኝ ብዬ እንደምል እነሱ ግብረ ሰዶም ህጋዊ በሆነበት ሀገር ውስጥ አይሆንም ብሎ በህይወታቸው ተወራርዶ የሚኖሩ ክርስቲያኖች እንዳሉ ማሰብ አለብን። በዚህ ልክ የሚኖሩ ቤተክርስቲያናት እንዳሉ ማሰብ አለብን። ከእነሱ ጋር ነው የምንሰራ። አይ አይደለም ካላችሁ ደግሞ ማስረጃ ይምጣና እነዚህ ጋር ሰርተሃል የሚል አካል ካለ ለዚያ መልስ መስጠት ኤኒታይም ዝግጁ ነኝ። ኤምቢኤስ ልምጣለን። ትምህርት ቤቱ የጀመረው የ1994 በፈረንጆች አቆጣጠር 86 በእኛ አቆጣጠር ነው የተጀመረው የእኛ ሰሚነሪ ሲጀምር
ጀምሮ ቅድም እንዳልኩት ዴይስታር ዩኒቨርሲቲ ለማድረግ ነው የተጀመረው። ሲታሰብ ግን የሚያስፈልገው ቤት የሚያስፈልገው ኮምፓውንድ የሚያስፈልገው ላይብረሪ ትልቅ ስለነበረ ትልቅ አድርገን አስበን ገንዘብ ስንል አልቻለም። ቢሾፍቱ ላይ 60,000 ካሬ ሜትር ላይ የሰራነው ኮሌጅ ዩኒቨርሲቲ ለመሆን ነው የታሰበው። ነገር ግን ማድረግ የሚገባንን የፋሲሊቲ ባለማሟላታችን ሌሎች ከቲዮሎጂ ውጭ ሌሎች ትምህርቶችን ይህንን ስናስብ የነርሲንግ ስኩል፣ የሊደርሺፕ ስኩል፣ ፒስ ስኩል ለማድረግ ነበር የታሰበው። ነገር ግን ከገንዘብ አቅም መዋዠቅ የተነሳ ይሄ በደንብ አልሄደልንም። ነገር ግን አሁን ያለብን ስጋት ምንድን ነው? 2022 ጀምሮ ያሰብነው አንደኛ የራሳችንን ማስተርስ ፕሮግራም መጀመር አለብን። ሁለተኛ በገንዘብ ቢያንስ ለስ ዲፔንደንት መሆን አለብን። ሁል ጊዜ 100% በውጭ በሚመጣው ገንዘብ መደገፍ የለብንም፣ ለስኮላርሺፕም ለህንፃም። ስለዚህ 6 ፍሎር ያለው ህንፃ ሰርተን ግማሹን ለኮመርሻል አከራይተን ግማሹን ደግሞ ገስት ሃውስ አድርገን ከዛ በምናገኘው ገንዘብ ትምህርት ቤቱ ራን እናደርጋለን ብለን ዲዛይኑን አጸድቀን ቦታውን መርጠን ወስነን ነው ፈንድሬዝ ለማድረግ ይሄድ ነው። ከማስተማር ሂደት ጋር ግን ይሄ ቅድም የተባለው ኤምቢኤስ ማስተርስ ከመጀመራችን በፊት የቤተ ክርስቲያናችን መሪዎች 3 ትምህርት ቤቶች ጋር ሄደው ነበር ማስተርስ ለመጀመር። ለምንድን ነው እንደዚህ ያደረጉት? እዚህ ሀገር ውስጥ ስሙን ሳታውቅ ማስተርስ አስመረቀ ሲባል ትሰማለህ። አሁን ደግሞ ፒኤችዲ አስመረቀ ሲባል ትሰማለህ። አንዳንድ የእኛ አገልጋዮች ሹልክ ብለው ሄደው ተመርቀው ይኸው ተመርቀን መጣን ዲግሪ ይላሉ። እንዴ ምንድን ነው ይሄ? ከየት ነው? ትምህርት ቤቱ ማን ነው ሲባል በውጭ ከአሜሪካን ጋር የሚሰራ ከምናምን ጋር ይሰራ ይሉሃል። እውነት ይሁን ውሸት አላውቅም። ስለዚህ ቤተክርስቲያን ምን አለች? ከዚህ በኋላ ከእንደነዚህ በቤተ እምነት ከሚመሩ ትምህርት ቤቶች እና ከአንዳንድ ትምህርት ቤቶች ውጭ ከሌላ ከተመረክ ዲግሪውን አልይዝልህም ብላለች። መከልከል አንድ ነገር ነው፣ ለጥያቄው መልስ መስጠት ደግሞ ሌላ ነገር ነው። ስለዚህ 2022 ላይ ሆነን በ3 ቋንቋዎች ዲግሪ ማስተርስ መጀመር አለብን አለን። በአፋን ኦሮሞ፣ በእንግሊዝኛና በአማርኛ እዛ ጀመርን። ይሄ ከመሆኑ በፊት ግን መሪዎቻችን ሄደው ፉለር ሰሚናሪ ሄደዋል፣ ኢስተርን ሜኖናይት ዩኒቨርሲቲ የሚባል ሄደዋል፣ ኤምቢኤስ ሄደዋል። ኮላቦሬት ብታደርጉ ከኛ ጋር የእኛን ዲግሪ በእናንተ ስም እውቅና ቢሰጥ ብለው ነበር። ከአንዳንድ የአመዘጋገብና የፍቃድ አሰጣጥ ጋር ተያይዞ አይ እኛ አንችልም አሉ። ከዚያስ ኤምቢኤስ የሚባለው ሕግ ባይፈቅድልኝም በኮሆርት ወይም በሳንዱች አይነት ነገር፣ ሳንዱች የሚባለውም አማርኛ አይደለም መሰለኝ፣ ግን በርቀት በኦንላይን የአናባፕስ ቲዮሎጂ አስተምራለሁ። እናንተ ቦታ ታዘጋጃላችሁ፣ ኢንተርኔት ፋሲሊቴት ታደርጋላችሁ፣ እኔ ደግሞ በኦንላይን አስተምራለሁ። ክረምት ደግሞ አስተማሪዎችን እየላኩ አገልጋዮቻችሁን አሰለጥንላቸዋለሁ። ትብብራዊ ግንኙነት ማለት ነው። እነሱ ፕሮግራማቸውን ነው የሚያደርጉት። የኛ ኮንሰርን አገልጋዮቻችን ብቻ እንዲሰለጥኑ ነው። በነገራችን ላይ ከኤምቢኤስ ጋር ገንዘብ ይቀበላሉ የሚልም ስሞታ ሰምቻለሁ። አሁንም 0.0000 አንቀበል። ግን እሱ ላይ ደግሞ 00 ብቻ አንቀበልም ላለ ማለት አንዱ ነገር የነሱን ዌብሳይት ቼክ አድርጌ ነበር። እሺ እነሱ ላይ ያለውን ነገር ምንድነው የምናግዘው ወይም በራሳቸው ያለ ምንም አይነት እገዛ የምናደርግላቸው እገዛ ተነስቶ መማር ይችላሉ ብለው ፈቃድ የሰጡበት ጽሁፋቸውን አንብቤ ያለሁኝ። እሱንም ኮፒ አድርጌው አስረዳለሁ። እሺ our immediate priority is to care for the MATGA students whose studies have been disrupted, and so AMBS is in direct communication with all students and has assured them that if they choose to do so, they may continue their studies with us individually outside of the MKC-sponsored cohort structure. AMBS will accompany each student with clarity, compassion, and practical support ብለው እነሱ ይጻፉታል። ቅድም እንዳልኩት ያደርጉላችኋል ወይ? በነገራችን ላይ እዚህ ቋንቋ እዚህም ላይ አላሉም። እዚህ ላይ በራሳቸው ከፍለው
ሲሉ እነሱ የሚከፍሉላቸው አሉ ወይ የሚሸፍኑት? አዎ እንደዚህ ነው ጉዳዩ። ምንድነው የሆነው? የእኛን አገልጋዮች ያሰለጥናሉ፣ በአሜሪካን ስታንዳርድ ዲግሪያቸውን ይቀበላሉ፣ ማስተርሳቸውን። ፕሮግራሙ እንደዚህ ይሁን 3 ክሬዲት ይሁን 4 ክሬዲት ይሁን የምንል ምንም ስልጣን የለንም። በዚያ ላይ አንድ ኮርስ ነው የሚያስተምሩት፣ አንድ ፕሮግራሙ ምንድነው? አናባፕቲስት ሜኖናይት ቲዮሎጂ ነው እና ከፒስ ጋር የተገናኘ ነገር። ከዚያ ውጪ የኛ ኃላፊነት አልነበረም። ገንዘብ ጋር በተገናኘ ተማሪዎቹ ክረምት እንግዲህ ኦንላይን ይማራሉ። ክረምት አስተማሪዎች ከዛ ይመጣሉ። ክረምት ተማሪዎቹ ሲመጡ ለመኝታቸውና ለምግባቸው ከነሱ ገንዘብ እንቀበላለን። ከተማሪዎቹ ኤምቢኤስ ከሚያስተምራቸው ተማሪዎች ለመኝታና ለምግብ ከፍለው ነው የሚማሩት። ኤምቢኤስ አይደለም የሚሰጣቸው፣ ወይ ቤተክርስቲያናቸው ሊሆን ይችላል፣ ወይ ሌላ ስፖንሰር ፈልገው ሊሆን ይችላል። እሱን አላውቅም፣ ግን ከተማሪዎቹ ገንዘብ እንቀበላለን። ኤምቢኤስ ግን ፕሮግራሙን ራን የሚያደርገው በራሱ አስተማሪዎች ራሱ ከፍሏቸው፣ እንዲያውም ሲመጡ ለእኛ የአልጋ አስከፍለን፣ እኛ ጋር የሚያድሩ ከሆነ አንዳንዶቹ ሆቴል ሊያድሩ ይችላሉ፣ አልጋ አስከፍለን ነው የሚሄዱ። ስለዚህ ይሄንን ፕሮግራም ራን ስላደረጋችሁልኝ ይሄንን ፕሮግራም እሰጣችኋለሁ፣ ይሄንን ብር እሰጣችኋለሁ የሚል ምንም አይነት ግንኙነት ኖሮንም አያውቅም፣ ተቀብለንም አናውቅም። ከኛ በፊትም የነበረው አግሪመንቱ ግን 2019 ነው የጀመረው፣ በእኛ ጊዜ አይደለም። 2019 ሜኖናይት ዩኤስኤ ግብረ ሰዶማዊነትን ይቀበላለሁ ከማለቱ በፊት ነው የተጀመረው። 2022 ላይ ፕሬዝዳንቱ እያወቀ አስፈረመ ምናምን የሚባለውም ሜኖናይት ዩኤስኤ ግብረ ሰዶማዊነትን በፓብሊክ ከመናገሩ በፊት የተደገመ ፍርማ ነው። ያ ፍርማ እዚህ ያለው ፕሪንሲፓልም እዛ ያለው የሰሚናሪ ፕሬዝዳንትም አዲስ ስለሆኑ ለትውውቅ ያክል ያንኑ ጽፎ ምንም ሳይቀይሩ ፍርማ ከማሳረፍ ውጭ ምንም አዲስ ነገር አለ። ሜሞራንደም አንደርስታንዲንግ ነው፣ ውል አይደለም፣ ሌላ ነገር የለውም። ምንም ማሳየት ይቻላል ሁለቱን። እዚያ ውስጥም ያንም ሲፈረሙ ሁለተኛም ሲፈረም ኢትዮጵያ ውስጥ የሚመጡ መምህራን ከግብረ ሰዶማዊነት ብቻ ሳይሆን ከኢትዮጵያ ባህል ውጪ አንዳች ነገር እንዳያረጉ ለኮሌጁ እና ለቤተክርስቲያኑ እሴት ተገዢ ሆነው በዚህ ልክና መስፈርት አስተምረው እንዲሄዱ፣ ከዛ ውጭ የሚያደርጉ ከሆነ ግን ቤተክርስቲያን ያለማንም ማንንም ሳትጠይቅ ዲፖርት እንዲደረጉ ታደርጋለች የሚል በቃል ነግረናቸው 2023 በሄድን ጊዜ ማለት ነው። ስለዚህ ኤምቢኤስ የራሱን ፕሮግራም ለማስተማር የኛ ልጆች ስለሆነ የሚማሩት አናባፕቲስት የኛ ታሪክ ባክግራውንድ ስለሆነ ቢማሩ ለኛም ጠቃሚ ስለሆነ የፒስ ጉዳይ ስለሆነ ሴክሹዋሊቲ አይደለም፣ ቲዮሎጂ አይደለም፣ የአናባፕቲስት አስተምሮና ስለ ሰላም የሚሰጥ ኮርስ ነው። ኮርሱ እስከ አለ ማሳየት ይቻላል። ከዚህ ውጪ ከኤምቢኤስ ጋር የምንቀበለው 0.5 ሳንቲም የለም። ይሄ በዶክመንት በማስረጃ ቢቀርብ ፊት ለፊት መናገር እንችላለን። በእውነት ለመናገር ከኛ በፊት የነበሩ አልተቀበሉም፣ ከኛም በኋላ የመጡ በእኛም ጊዜ አልተቀበሉም፣ ከኛ በኋላ የሚመጡ አልተቀበሉም። ሌላው ተማሪዎች ከኛ እውቅና ውጪ እንግዲህ ምንድነው የሆነው? ግልጹን ለማውራት እኔ 2019 በፈረንጆቹ አቆጣጠር መስከረም ላይ ወይም በ2012 ተመርጬ 2013 መጀመሪያ አካባቢ ነው የመጣሁት ወደ ኃላፊነት። ስንመጣ ለኮሌጁን በሚመለከት ሁለት ስጋት ነው የነበረው። አንደኛ በገንዘብ ራስን የማስቻል ጉዳይ፣ ሁለተኛ ትምህርትን በራስ የመምራት ጉዳይ። ይሄው ማትጋ ያልከው አልነበረ እኮ እኔ ስመጣው ነበረ፣ አዲስ ነገር አይደለም። ስለዚህ ቀስ እያለን ምን አደረግን? የራሳችንን ጀመርን፣ በአፋን ኦሮሞ በአማርኛና በእንግሊዝኛ። ባለፈው ሂዳር 100 ተማሪዎችን አስመረቅን። አናሊሲስ ስራ እኛ የዛሬ 3 ዓመት ያስጀመርናቸውን ተማሪዎች ነው በዚህ 2018 ሂዳር ላይ 100 ተማሪዎችን ያስመረቅነው። ከኤምቢኤስ ጋር ያቆምነው አሁን ሳይሆን 2000 ከዚህ 3 ዓመት በፊት ስንጀምር ነው ከነሱ ጋር ያቆምነው። ነገር ግን አብረን የነበርን ታሪካዊ ግንኙነት ስለነበረ መሀል ላይም በእነሱ ስልጣን አሁን እዛ አንድ ልጅ አለ፣ ማን ነበር የሚባለው? ሄኖክ የሚባል ልጅ አለ። አሁን አብዛኛው እንደውም ኢሹ ነው የሱ ፔጅ ከፍተኛ የሆነ ኢሹ ነው። ለምን እሱ የግብረ ሰዶማውያንን
ድጋፍ በማድረግ አግላይነትን እናቁም የሚል እና አካታችነት ይኑር የሚል አይነት ሀሳብ ያላቸው አሁን መጽሐፍ ቅዱስ የያዘና ድንጋይ የያዘ ምስሎችን እነሱን ሁሉ እየለጠፈ ብሽሽቅ ነው አንዳንዱ ነገር የሚመስለው። ያ እኔ በእውነት ለመናገር ልጁን ማቀው እዚህ አንድ ቀን ነው ያየሁት፣ በርቀት ነው ያየሁት። ግንኙነት ብዙ የላችሁም? ቅርብ ልናገር ከዛ 2000 መጀመሪያ ሲሄድ 2003 እዛ አካባቢ ስንሄድ 16 ተኩል ሰዓት ነድቶኛል በራሱ መኪና በራሱ ወጪ። ምክንያቱም የትራንስፖርት ጉዳይ ችግር ስለነበረ ከአንድ ወደ 6 ስቴት አቋርጠን የሄድንባቸው ጊዜ ያን ጊዜ ነው በደንብ ያወቁት። ባለቤቱንም እሱንም 2 ልጆቹንም ያወቁት በዚያ ጊዜ ነው በደንብ ያወቁት ማለት ነው። ይሄ ወንድም በራሱ ጊዜ ነው ወደ አሜሪካን ሄደው ትምህርት ያገኘውን በራሱ ጊዜ ነው። ቤተሰቡን የወሰደውን በራሱ ጊዜ ነው። እዚህ በነበረ ጊዜ ግን ናዝሬት አካባቢ የቤተ ክርስቲያኒቱ አባል ነበር። እንደ ማንኛውም አባል እዛ ሄዶ የቀረሰው ነው። ሪፕሬዘንታቲቪቲ የለውም ነበር ወይም የቤተ ክርስቲያኒቱ አፍ መሆን አይችልም ልትለኝ ነው ፓስተር? ነው ቀላል አማርኛ እሱ ነው ማለት። አሁን ቅድም ካልካቸው ጋር ላይ ያይዝልህ 2 ነገር። አንደኛው ልጁ ኤምቢኤስ ላይ ተምሮ ከጨረሰ በኋላ በጣም ቀልጣፋ ስለሆነ ኮሚኒኬተር ስለሆነ እዛው አስቀሩት ማለት 2021 አካባቢ ይመስለኛል የቀረው። ይሄኛው ግን የተጀመረው 2019 ነው። ፕሮግራሙ ከሱ ጋር ሳይሆን የተጀመረው ከሱ በፊት ነው የተጀመረው። ይሄንን ፕሮግራም ኢስት አፍሪካም አላቸው፣ እንደገና ምንድነው ኮሪያም አላቸው። ይሄንን ፕሮግራም የሚያስተባብርላቸው ሰው አድርገው አስቀመጡት ማለት ነው ልጁን። ኦኬ ይሄንን ካስቀመጡ አሁን ምንድነው የመጣው? ይሄ ልጅ ለነሱ ተወካይ ሆኖ ከነሱ ገንዘብ እየወሰደ እኛን ደግሞ እያባበለ በዚህ በኮሆርቱ ወይም ማትጋ በሚባለው መንገድ ግብረ ሰዶማዊነትን አሾልኮ ሊያስገባ ነው የተባለው። ይሄ ለቤተ ክርስቲያን ያለንን ንቀት ካልሆነ በስተቀር እኛም በቃ የሚመጣውን ነገር ሁሉ ዝም ብለን የምንውጥ አድርጎ ከማሰብ ካልሆነ በስተቀር እኔ ትክክል ነው ብዬ አላስብ ግምገማው። በሌላ በኩል ቅድም ያልከው የተለጠፈው እኔ አላቅም። የሱም ፌስቡክም ቅርብ ጊዜ ነው ያየሁት። በኋላ ይሄ ረብሻ ሲሆን 2018 ገና ተማሪ እያለ የኤምቢኤስም ሰራተኛ ሳይሆን 2018 2 ሰዎች መጽሐፍ ቅዱስ ይዘው የግብረ ሰዶማዊ ምልክት የሚባለውን ሬንቦ እንትን አድርገው ባንዲራውን ይመቱታል እና ከስር እሱ አይደለም የጻፈው፣ ማን እንደጻፈው አላውቅም፣ የተጻፈበት ነው። እምነት በእንግሊዝኛ ይሁን በአማርኛ ይሁን ሌላ ተጽፎበታል። ምንድን ነው የሚለው? እምነትህ ሰውን የሚጠላ ከሆነ ሌላ እምነት ፈልግ ይላል። አይ ማየት ቢ ሮንግ፣ በትክክል ላለው ይችላል፣ ተቀራራቢ የሆነ ሀሳብ እና ስለዚህ ምን ማለት ነው? ሌላ መጽሐፍ ቅዱስ ይዘ ግብረ ሰዶማዊያችን አትጥላ የሚል አይነት ኢምፕሊኬሽን አለው። ከዛ እኛ እሱ አንድ ሰው ይሄንን ፖስት አድርጓል፣ ይሄ እኮ ግብረ ሰዶማዊ ነው ሰውየው ራሱ ምንድነው ሄኖክ የሚባለው ሲባል ልጁ አጠፋው። ሲያጠፋው ይሄው አጠፋው፣ ባይሆን ኖሮ አያጠፋውም ነበረ ተብሎ ሲተች ደግሞ አሳየኝ ማለት ነው። እኔ ልጁ ባለትዳር የ2 ልጆች አባት መሆኑን ነው የማውቀው። ኤምቢኤስ ላይ ቅድም እንዳልኩት እዛ ያሉ ሰዎች ሁሉ የግብረ ሰዶማዊ አጋዥና ተባባሪ ነው ብዬ ማመን ይቸገራል። ሰራተኛ ናቸው። አዎ ጥሎ መውጣት ነበረባቸው ሊሆን ይችላል፣ አላውቅም። ነገር ግን ይሄንን ልጅ በዚህ ልክ አላውቀውም፣ እንደዚህ ነው ብዬም አላምንም። ነገር ግን እሱም ራሱን ግልጽ አድርጓል እኮ እኔ እንደዚህ አይደለሁም ብሎ ግልጽ አድርጓል። አይ እሱን አንሰማም ካልክ ነው ችግር የሚሆነው። ማለት እሱ የለጠፈውን ሰምተህ ሌላ ጊዜ ደግሞ የለጠፈውንም እኩል ባላንስ አድርገህ ነው ማየት ያለብህ። አሁን ለምሳሌ ቃሉ አንተ እምነትህ ሰው እንድጠላ ያደርግሃል እንዴ? አረገም አይደል? የሚጠላህንም እንድትወድ ነው የሚያደርገው። አሁን ይሄንን ያገነነው ምንድን ነው? በአንድ በኩል ሰላም አትበላቸው፣ አብረህ አትቁም፣ ጌታ እንዲቀበሉም አትመስክርላቸው፣ እነዚህ ግብረ ሰዶማውያን መሞት አለባቸው፣ ከሰማይ እሳት ወርዶ ይጨርሳቸው የሚል በአንድ ጎን፣ በሌላ ጎን ደግሞ ምንም አይደለም፣ አብረን ብንበላም አብረን ብንጠጣም አብረን ብናመልክም ምንም አይደለም፣ ስለዚህ መውደድ አለብን የሚል ለዘብተኛ ደግሞ በአንድ በኩል። እኔ ሁለቱም ጽንፍ ናቸው ብዬ ነው የማስበው።
ሁለቱም ጽንፍ ናቸው። እንዴትና መቼ የሚለውን መጠናት ያለበት ጉዳይ ነው። ነገር ግን አባባሉ አይደለም፣ አእምሯችን ውስጥ ያለው ጉዳይ ነው የሚጋጨው። ምክንያቱም እምነቴ ከሰው ጋር ሰውን እንዳልጠላ የሚያደርገኝ ከሆነ ጽሑፉ ልክ ነው ማለት ነው። ግን በምን ሂሳቤ ነው እንደዚህ ያለው የሚለው ነው ጉዳዩን ትልቅ የሚያደርገውና ልጁም ያጠፋበትን ምክንያት ገልጸዋል። በተነሳው ሰዓት ላይ ሌላ ፊውላ ለመጨመር ነው እንደዚህ ያደረኩት፣ እኔ ከመቀጠረን በፊት ነው እና ግብረ ሰዶማዊ ከሆነ ያባርሩታል፣ ለዚህ ነው ዝም የሚለው፣ ለዚህ ነው የደገፈው ሲባል ይኸው ተቃውሞ ያለው እስቲ ያባሩኝ ብሏል። አላባረሩትም እስካሁን እና አንዳንዱ ያው መቼም እግዚአብሔር ምሕረት ያርግልን በእውነት ማለት እኔ በጣም ያዘንኩት ሄኖክ ግብረ ሰዶማዊ ብሎ ጽፈዋል። ቢሆን ሰውን በዚህ ልክ ትመልሳለህ? መመለስ ካለብህ ሁለተኛ 2 ሕፃን ልጆቹን አድርገው ማለት እነዚህ ልጆቹን እኮ ነገ ያድጋሉ። አባታቸው በክፋት ውስጥ ቢወድቅ ተቃራኒ ሆነው ሊያድጉ ይችላሉ። እንዴት መጠንቀቅ ተሳነን? ማለት እኔና አንተ ያለ ሚዲያ ብዙ ነገር መነጋገር እንችላለን። ማንኛውም ተቋም በተቋም ውስጥ ሲኖር ብዙ ችግሮች ይፈጠራሉ። ቤቱ ስትኖር ከባለቤት ጋር ብዙ ችግሮች ይፈጠራሉ። ቤቱ ነው የሸፈነን። ለትልቁ ዓላማ ነው ተሸፋፍነን የምንኖረው። ሁላችንም ደካማ ነን። ሁላችንም ጸጋ አለን። ሁሉም ሰው ግን ሁሉም ጸጋ የለውም። ስለዚህ እኔ እሱ በጣም አሳዘኝ። ከኔ በላይ በእውነት ለመናገር 0.5 ሳንቲም አንከፍለውም ለሱ። እንግዲህ 0 አበዛው አንከፍለውም እና በራሱ ጊዜ እሱ ብቻ አይደለም እኮ ፌስቡክ ላይ ያልወጡ ብዙ ኢትዮጵያውያን እዛ ስንሄድ ቤታቸው ይጋብዙናል፣ ከቦታ ቦታ ይነዱናል፣ ስራቸውን ትተው መኪናቸውን ነዳጅ አቃጥለው። ከዛ ውጭ እኔን የሚያታልለኝ ከሆነ እሱ እኔ ፕሬዝዳንት አይደለሁም ማለት ነው። ለፕሬዝዳንትነት አልበቃም፣ ቤተክርስቲያን ለመምራት አልበቃም ማለት ነው። የሚያታልለኝ ስለጠፋ እኮ አይደለም። ገብቷል። እሴት አለኝ ከዚህና ከዚህ ማለት 33 ዓመት ሙሉ አንድ ቀን ሳላርፍ ቤተክርስቲያን ውስጥ ሙሉ ጊዜን ሰጥቼ ካገለገልኩ ፒኤችዲ ሆልደር መሆን የለብኝም። ለቤቱ የሚበቃ እውቀት አግኝቻለሁ። ከመውደቅ አግኝቻለሁ፣ ከመገፋት አግኝቻለሁ፣ ከመግፋት አግኝቻለሁ። ስለዚህ አንዳንዱ ከንቀት የሚመጣ እንደው በአጋጣሚ ወደዛ ቦታ የመጣን እንጂ በህዝብ ተመርጠን ይሁንታ አግኝተን በእግዚአብሔርም ተመርጠን የመጣን አይነት የሚመስሉ ነገሮች አይታዩም። እና እኔ የመጀመሪያ የጠላችኝ እናቴ ናት። ጌታን ስቀበል ከቤቴ ውጣ ያለችኝ እናቴ ናት። ለምጄዋለሁ። ባለፈው እንዳልኩ ይሄ ክርስቲያን ሲሆን ነው እርሊ 80s 70s ላይ ነው ጌታን የተቀበልኩት እና በ20ዎቹ በኋላ እኔ አገልጋይ ነኝ፣ ፉል ታይም ነኝ። እና የመጣሁባቸው መንገዶች ያስተማሩኝ ብዙ ነገሮች አሉ። በገጠር ተምሬያለሁ፣ በከተማ ተምሬያለሁ፣ በትንሽ ተምሬያለሁ። በተለያዩ ተቋማት ውስጥ አገልግያለሁ። የልማት ማህበር ኤግዚኪቲቭ ዳይሬክተር ሆኜ አስተዳደር ሆኜ ሰርቻለሁ። የኢንትሪም ፕሬዚዳንት ሆኜ ለኮሌጅ። ስለዚህ የመጣሁባቸው መንገዶች በቀላል እንዲገፋ በቀላል እንዲወድቅ የሚያደርጉኝ አይመስለኝም፣ ምንም ያክል ደካማ በሆን ማለት ነው። ነገር ግን ሰው ባልዋለበት ሰው ያላደረገውን ደግሞ በዚህ ህፃናት በሚያዩ ቤተሰብ በሚጎዳ መንገድ ሲደረግ ትንሽ ማለት ለጽድቅ ከሆነ የቆም ነው፣ ጽድቅ እንዲሆን ከሆነ ቤተክርስቲያን ንጽሕት እንድትሆን ከሆነ ዓላማችን፣ እኔ ቤተክርስቲያን ነኝ። ያንተ ሽልማት እኔም በማዳን ነው እንጂ እኔም በመጉዳት የምትሸለም አይመስለኝም። እና እሱ ትንሽ እንግዲህ በሀገር ላይ የመጣ አደጋ ይመስለኛል። ወደፊትም እንዴት እንደምንቀጥል አላውቅም። ማለት ድሮ ሀሜት ነበረ የሚባለው፣ አሁን ሰዎች መሀል ማለት ሶሻል ሚዲያ ላይ ወጥተህ ፓስተር ካሳሁን እንደዚህ ሲሆን አየሁት ብዬ ብናገር እንዴ ይላል ሰው። እኔ እኮ ድሮም ተጠራጥሬ ነበር አይገርምህም ይላል። እና ጌታን ተቀበሉ። አሁን ለምሳሌ ባለፈው እሑድ ነው ቅዳሜ 566 ሰዎችን አጥምቄ ነው የመጣሁት ዝዋይ። ይሄ ቪው አያገኝም። ይሄ ቪው አያገኝም። ማን አባከና ይለዋል። ለምን ጆሮ የሚስበው ሌላ አካል ሌላ ጉዳይ ነው። እና ይሄ ጠቃሚ ነው፣ ግን እንዴት አድርገን እንጠቀምበት የሚለው ማሰብ ያለብን ይመስለኛል። ማለት ሶሻል ሚዲያ ላይ የሚናገሩ ሰዎች ይሁደሙ ትክክል አይደለም የሚለውም ትክክል አይደለም። እንዴት አድርገን ለጋራ ጥቅም
ደሳለኝ በግብረ ሰዶማዊ እንደዚህ ሆነ ቢባል ማን ነው የሚያተርፈው? ማን ነው የሚያተርፈው? ቤተ ክርስቲያን እንደዚህ ተቀበለ ማን ነው የሚያተርፈው? ትርፉ ምንድን ነው? እኔም መመለስ ከሆነ ግን አግባብ ባለው መንገድ መመለስ ይቻላል። ካልተመለሰ ግን የምታረግበት መንገድ መጽሐፉ ላይ አለ። ስለዚህ በዚህ ልክ ነው መዳኘት ያለበት ብዬ ነው ማስብ። እንደው ላንሳ የመጨረሻ አካባቢ ላይ እያጠቃለልን እንደው ስለሆነ በጣም ጥሩ ነገር ስለሆነ ያነሳህልኝ ፓስተር፣ የአሜሪካኑ ላይ በጣም አተኮርን። የካናዳው አልተነሳም። ለምን? አብዛኛው ጊዜ ሙግት ያለው እንዳውም በብዛት የተበከለ የሚባለው የካናዳው ነው። ከነሱ ቤተ ክርስቲያን ጋራ ደግሞ ወይም ከዛ አሶሲዬሽን ጋራ ደግሞ በጣም ቅርርብ እንዳላቸው አንድ ቪዲዮ አየሁ እና አይተኸዋል? እሱን ቪዲዮ እኔ አላየሁም፣ ግን ሰዎች ነግረውኛል። እኛ ያደረግነው እኮ ነው በግልጽ። አዎ የዙም ሚቲንግ ነው። እሱን ቪዲዮ አየሁ እና እዛ ቪዲዮ ላይ እንግዲህ በመካከል ላይ ያንን ፕሮግራም ሆስት ያደረጉት የአሜሪካ ውስጥ ያሉት መሪ ናቸው። ካናዳ ውስጥ ያሉት መሪ ናቸው እና በጸሎቱም አንተም ስትጸልይ እያየሁ ማታ እንደውም ረጅም ሰዓት እያየሁት ነበር። ደጋግሜ ነገሮችን አናላይዝ ለማድረግ እያየሁት ነበር ሰሞኑንም እንዳለ እና በእነሱስ በኩል ያለው ነገር እንዴት ነው መጥራት ያለበትን ነገር? በጣም ጥሩ ነው። እኔ ካናዳ አልሄድኩም እስካሁን እውነት ለመናገር